እና እግዚአብሔር እየረዳን ነው። በጣም ብዙ የምስራቾች እየሰማን ነው። ብዙ ሰዎች እግዚአብሔር እየረዳቸው እንደሆነ መልእክቶች ይልካሉ፣ ምስጋናዎችን ይልካሉ። እግዚአብሔር እየረዳቸውን በልዩ ልዩ ቦታ ላይ እግዚአብሔር በዚህ አገልግሎት እየተጠመቁ ያሉ፣ ጥያቄያቸው እየተመለሰ ቤቱም ያሉት እየጠነከሩ ለካ ይሄ እውነት በዚህ ደረጃ ከፍ ያለ ነው ብለው በጣም በብዙ ደስታ ውስጥ ያሉ ወንድሞች እህቶች እንዳሉ ምስክርነቶቻቸውን ይልኩልኛል፣ እሰማለሁ። አንዳንዶቻቸው በአውዲዮ የሚልኩትን እሰማለሁ፣ አንዳንዶቻቸው በጽሁፍ የሚልኩትን እሰማለሁ። ስለዛ ሁሉ እግዚአብሔርን እናመሰግናለን። ኢየሱስ አብም ወልድም ከሆነ እዚህ ጋር ላይ ራበኝ የሚለው ማን ነው ይላል። አብ ነው ወልድ ነው ራበኝ ያለው? በጣም የሚገርማችሁ ግን እነሱ ራሳቸው ኢየሱስ ሰውም አምላክም ነው ብለው የሚሉ ናቸው። እና ማን የራበው አምላክ ነው ሰው ነው የራበው ብለው አያስቡም ለራሳቸው። እና ወደዛ ጥያቄ ስለሚመስላቸው ብቻ ማብሸቅ ስለሚመስላቸው እንደዛ አይነት ነገር ሲያደርጉ ነው የማየው። ጉዳዩ መንፈሳዊ ስለሆነ በሸክም የሆነ ውይይት እና ጥያቄ መልስም ያስፈልግን ሰው ለማብሸቅ ብሎ ተብሎ ሳይሆን በሸክም ሰዎች ነፍሳቸው እንዲድን የዘላለም ሕይወት እንዲያገኙ ከአምላካቸው ጋር እውነተኛ ግንኙነት እንዲኖራቸው አምላካቸውን እንዲያውቁ ለማስቻል በሸክም የሆነ ውይይት በጣም ጠቃሚ ነው የሚል እምነት አለኝ። ባይረዳም አንድ ሰው በቃ ካልተረዳኝ ለምን አናድደዋለሁ? ምን ምክንያት አለ? ምን ጥቅም አለው? አንድ ቀን ደግሞ ሊገባው ይችላል። ስለዚህ መጸለይ ነው ያለብን ማለት ነው። እና አሁን ሶሻል ሚዲያው ላይ የምታዩት ነገር እሱ ነው። ሲያስገባውና በ40 ማስረጃዎች ግራ አጋባዋለሁ ይላል። አንድ መስጠት አይችልም፣ ግን ዝም ብሎ ማብሸቅ ስለሆነ በ40 ማስረጃዎች ግራ ሳጋባው ተመልከቱ ይላል። ምንድነው? አንድን ሰው ሲረዳ ነው እንጂ ጥሩ የሚሆነው በ40 ይሁን በአንድም ግራ ማጋባት ምንድነው? ምን ማለት ነው ራሱ ትርጉሙ? እና ይህ የሆነ ወንጌልን ለሰዎች ከማድረስ የሚመነጭ ሸክም ሳይሆን ዝም ብሎ ጊዜ ማሳለፊያ፣ አንዳንዶቹ ጊዜያችን የቱ ጋር እናጥፋው አይነት ነገር ሆኖ ጊዜ ላባክን ብለው ነው እንጂ የወንጌልን ለሰው ለማድረስ የሚፈልግ ሰው ከሱ የተለየ ሀሳብ ያለውን ወይም ልክ አይደለም ብሎ የሚያስበውን ሰው የሚያበሳጭበት፣ የሚያናድድበት፣ እንዲህ በጣም ትራሽ ለማድረግ የሚሞከርበት ምክንያት ምንም የለም። ያ ሰው ከተቀበለ እሰየው፣ ካልተቀበለም ደግሞ በቃ እንጸልያለን። እግዚአብሔር ይርዳ፣ እግዚአብሔር ያግዝህ። እንዲህ አይነት ነገር ነው መሆን ያለ ሰው ዓለም ውስጥ መለማመድ የሚያስፈልገው እንደሱ አይነት ነገር ነው። እንዴት ናችሁ? ሰላም 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 ብያለሁ ሁላችሁንም። እግዚአብሔር ይመስገን። እንግዲህ ደግሞ ሳምንቱን ጠብቆን ይችን ጊዜ ሰጥቶናል። እግዚአብሔር እናመሰግናለን። እና እግዚአብሔር እየረዳን ነው። በጣም ብዙ የምስራቾች እየሰማን ነው። ብዙ ሰዎች እግዚአብሔር እየረዳቸው እንደሆነ መልእክቶች ይልካሉ፣ ምስጋናዎችን ይልካሉ። እግዚአብሔር የረዳቸውን በልዩ ልዩ ቦታ ላይ እግዚአብሔር በዚህ አገልግሎት እየተጠመቁ ያሉ፣ ጥያቄያቸው እየተመለሰ ቤቱም ያሉት እየጠነከሩ ለካ ይሄ እውነት በዚህ ደረጃ ከፍ ያለ ነው ብለው በጣም በብዙ ደስታ ውስጥ ያሉ ወንድሞች እህቶች እንዳሉ ምስክርነቶቻቸውን ይልኩልኛል፣ እሰማለሁ። አንዳንዶቻቸው በአውዲዮ የሚልኩትን እሰማለሁ፣ አንዳንዶቻቸው በጽሁፍ የሚልኩትን እሰማለሁ። ስለዛ ሁሉ እግዚአብሔርን እናመሰግናለን። እና እኛ የእግዚአብሔርን ቃል እየተናገርን በሄድን ቁጥር የእግዚአብሔር ቃል አቅም ጉልበት ስላለው ቃሉ ይሰራል። እግዚአብሔር የተመሰገነ ይሁን። እግዚአብሔርን በጣም እናመሰግናለን። ደግሞ ይሄንን ነገር በእግዚአብሔር ቃል ደግሞ በወንጌል ምንም ማድረግ እንደማይቻል ደግሞ የሚያውቁ ደግሞ ያው በልዩ ልዩ አሉባልታ የተጠመዱም እንዳሉም እናውቃለን። እግዚአብሔር ይመስገን። ያ ብዙም ያዋጣ አይደለም። እንደዚህ አይነት ጊዜ ላይ ቀርቦ መነጋገር መወያየት ነው የሚጠቅመው። ሰዎችን ዝም ብለው ያው ፊት ለፊት የማይወጡ ስም የሌላቸው ጽሁፎች
አንዳንዶቹን ብናቃቸውም እነሱ ግን ስለሚፈሩ ስማቸውን ደብቀው ዝም ብሎ ባሉባልታ የሚያወሩም እንዳሉ እናውቃለን። ያ ምንም ጥቅም የለውም። እኛ ግን በእግዚአብሔር ቃል ላይ አተኩረን ቃሉ ላይ እንሄዳለን። በእግዚአብሔር ቃል መሰረት ደግሞ ይህንን እውነት መሞገት የሚፈልጉ ሰዎች ሲኖሩ እነዛ አፕሪሺየት ማድረግ አለብን። ጥሩ ነው። እንደዛ አይነት አቅም ያለው ሰው ካለ ደስ ይለናል። ግን በአብዛኛው እኔ የማየው የብሽሽቅ ነገር ነው የምታዩት እንጂ የሆነ ማስረጃ ኖሯቸው እውቀቱ ኖሯቸው የሚያደርጉ ብዙ የሉ። በተለይ በዚህ በቲክቶክ ላይ በአንዳንድ ሶሻል ሚዲያ ላይ እንትኖቹን ነው የምላቸው በዚህ በትምህርት ጉዳይ እንሞግት ብለው የሚያስቡት ዝም ብሎ ሲሰዳደቡ ሲያሾፉ ምናምን ነው የምታዩት እንጂ ምንም አይነት የተጨበጠ ነገር ይዘው የሚመጡ የሉም። ባለፈው እንዳየነው ነው በጣም ትልቅ ነገር ካገኙ ኢየሱስ አብም ወልድም ከሆነ እዚህ ጋር ላይ ራበኝ የሚለው ማን ነው ይላሉ። አብ ነው ወልድ ነው ራበኝ ያለው ይላሉ ማለት ነው። በጣም የሚገርማችሁ ግን እነሱ ራሳቸው ኢየሱስ ሰውም አምላክም ነው ብለው የሚሉ ናቸው። እና ማን ነው የራበው? አምላክ ነው ሰው ነው የራበው ብለው አያስቡም ለራሳቸው። እና ወደዛ ጥያቄ ስለሚመስላቸው ብቻ ማብሸቅ ስለሚመስላቸው እንደዛ አይነት ነገር ሲያደርጉ ነው ማየው። ከዛ የተለየ ነጥብ ያለው ጥያቄ የሚጠይቁ ሰዎች አላየሁም። እኔ ካሉም እድሉን እሰጣለሁ። ያው እዚሁ ላይ እድል እሰጣለሁ፣ ግን አናያቸውም። እንደምታውቁት ከሰኞ እስከ ዓርብ ድረስ የማይፎክሩት ፉከራ የለም። ማይሉት ነገር የለም። የእኛንም አንዳንድ ወንድሞች ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ግባ እስኪ እንዲህ የሚሉ ዝም ብሎ የብሽሽቅ ነገሮች አሉ። ግን ጉዳዩ የህይወት ስለሆነ ጉዳዩ የእግዚአብሔር መንግስት ጉዳይ ስለሆነ ጉዳዩ መንፈሳዊ ስለሆነ በሸክም የሆነ ውይይት እና ጥያቄም መልስም ያስፈልጋል። አንዱን ሰው ለማብሸቅ ብሎ ተብሎ ሳይሆን በሸክም ሰዎች ነፍሳቸው እንዲድን የዘላለም ህይወት እንዲያገኙ ከአምላካቸው ጋር እውነተኛ ግንኙነት እንዲኖራቸው አምላካቸውን እንዲያውቁ ለማስቻል በሸክም የሆነ ውይይት በጣም ጠቃሚ ነው የሚል እምነት አለኝ። እግዚአብሔር የተመሰገነ ይሁን። ባይረዳም አንድ ሰው በቃ ካልተረዳኝ ለምን እናድደዋለሁ? ምን ምክንያት አለ? ምን ጥቅም አለው? አንድ ቀን ደግሞ ሊገባው ይችላል። ስለዚህ መጸለይ ነው ያለብን ማለት ነው። ግን አሁን እዚህ ሶሻል ሚዲያው ላይ የምታዩት ነገር እሱ ነው። ሲያስገባውና በ40 ማስረጃዎች ግራ አጋባዋለሁ ይላል። አንድ መስጠት አይችልም፣ ግን ዝም ብሎ ማብሸቅ ስለሆነ በ40 ማስረጃዎች ግራ ሳጋባው ተመልከቱ ይላል። ምንድን ነው? አንድን ሰው ሲረዳ ነው እንጂ ጥሩ የሚሆነው በ40 ይሁን በአንድም ግራ ማጋባት ምንድን ነው? ምን ማለት ነው? ራሱ ትርጉሙ ምንም የለው። እና ይሄ የሆነ ወንጌልን ለሰዎች ከማድረስ የሚመነጭ ሸክም ሳይሆን ዝም ብሎ ጊዜ ማሳለፊያ፣ አንዳንዶቹ ጊዜያችን የቱ ጋር እናጥፋው አይነት ነገር ሆኖ ከዛ እስቲ ሌላው ቦታ በሙሉ የተያያዘ ስለሆነ ጌም የሚጫወቱትም በጌሙ ተይዘዋል፣ ፖለቲካ የሚያወሩትም በፖለቲካው ተይዘዋል። ሌላው ስለተያዘ እቺ በሃይማኖቷ መንደር ላይ ዝም ብዬ ጊዜን ላባክን ብለው ነው እንጂ የወንጌልን ለሰው ለማድረስ የሚፈልግ ሰው ያልተቀበለውን ወይም ከሱ የተለየ ሀሳብ ያለውን ወይም ልክ አይደለም ብሎ የሚያስበውን ሰው የሚያበሳጭበት የሚያናድድበት እንዲህ በጣም ትራሽ ለማድረግ የሚሞከርበት ምክንያት ምንም የለም። በተቻለ መጠን ሰው አንድ የገባውን ነገር
ላልገባው ሰው ማድረስ ጥሩ ነው። ያ ሰው ከተቀበለ እሰየው፣ ካልተቀበለም ደግሞ በቃ እንጸልያለን። እግዚአብሔር ይርዳ፣ እግዚአብሔር ያግዝህ። እንዲህ አይነት ነገር ነው መሆን ያለበት። በመንፈሳዊው ዓለም ውስጥ መለማመድ የሚያስፈልገው እንደሱ አይነት ነገር ነው። እግዚአብሔር የተመሰገነ ይሁን እና ትሬንዱ እንደሱ ነው። በሌላም ቤተ እምነት መካከልም የሚደረገውን ነገር ስታዩ በቃ ልክ አስገባሁት እኮ እንደዚህ ያደረግኩት እኮ እንደዚህ ነው የሚባለው እና ከሱ ከፍ ያለ ነገር እኛ ጋር እንዲኖር ያስፈልጋል። በተለያዩ ክፍሎች ላይ ከሰኞ እስከ ዓርብ ድረስ ብዙ ነገር የምታወሩ በተለይ በዚህ እውነት ላይ በዚህ ወንጌል ላይ ብዙ ነገር የምትናገሩ ወገኖች ይሄ ጥሩ ሰዓት ነው ለእናንተ። እውነት ያ የምትሉት ነገር ቻሌንጅ የሚያደርግ መስሏችሁ ከሆነ ይሄ ጥሩ ሰዓት ነው። አብዛኛው ያው ዝም ብሎ ባክፋየር የሚያደርግ ነገር ነው እንትን የሚያደርጉ ያሉት እና ብዙ ነገሮችን ትሰማላችሁ። የኢየሱስ ጸሎት ኢየሱስ አብ ላለመሆኑ ማስረጃ ነው። ለምን አባቶ ብሎ ከጸለየ ኢየሱስ አብ ከሆነ ወደ አብ ወደ አብ ነው የሚጸልየው ይላል። ኢየሱስ አብም ወልድም ነው ተብሎ እየተባለ እንዴት አብ ወደ አብ ይሆናል? አምላክ ሆይ ብሎ ሲጸልይስ? አምላክ ሆይ ብሎ ሲጸልይ አምላክ ወደ አምላክ እየጸለየ ነው። ኢየሱስ ወደ ኢየሱስ አምላክ ነው። አምላክ ሆይ ብሎ ሲጸልይ እንዴት ነው የሚሆነው? አምላክ ወደ አምላክ እየጸለየ ነው። እግዚአብሔር ወልድ ወደ እግዚአብሔር አብ እየጸለየ ነው። አይ እሱማ ሰው ስለሆነ ምናምን ይላል። ለእናንተ ሲሆን ሰው መሆኑ ትዝ ይላችኋል። ሌላውን ሲጠየቁ ግን ሰው መሆኑ ይረሳል። እና እንደዚህ አይነት ታዲያ እግዚአብሔር አብ አንዳንድ ጊዜ እግዚአብሔር አብ ማነው እግዚአብሔር ወልድ መሆኑ ይቀርና ሰው ብቻ ይሆናል ወይስ ሁልጊዜም ሰውም እግዚአብሔር ወልድም ነው? ወልድ ሰውም እግዚአብሔር ወልድም ስለሆነ ራበኝ ሲል ማን ነው የሚለው? እግዚአብሔር ወልድ ነው የሚለው? እግዚአብሔር ሰው ነው? እግዚአብሔር ወልድ ነው እየራበው ያለው? ማን ነው የሚለው? መርከብ ውስጥ ሲተኛ ማን ነው የተኛው? እግዚአብሔር ወልድ ነው? እግዚአብሔር ወልድም ሰውም ነው የተኛው ወይስ እግዚአብሔር ወልድ ብቻ ነው የተኛው? ወይ ሰውነቱ ብቻ ነው የተኛው? ማን ነው የተኛው? የማይለያዩ ስለሆኑ ሁለቱም ተኝተዋል። እግዚአብሔር ወልድም ሰውነቱም ተኝቷል። ምንድን ነው የምትሉት? ስለዚህ ቁጭ ብላችሁ የራሳችሁን ትምህርት ራሱ ማየት አለባችሁ። ስለዚህ ኢየሱስ አብም ወልድም ስለሆነ አንድ ነገር በሆነ ቁጥር አብም ወልድም ነው እንደዛ የሆነው ብሎ ማለት ትክክል አይሆንም። ስለዚህ ኢየሱስ አብም ወልድም ነው ማለት በወልድነቱ የሚሰራው ነገር በወልድነቱ ይሰራል፣ በአብነቱ የሚሰራውን በአብነቱ ይሰራል። ሰውም አምላክም ስለሆነ በሰውነት የሚሰራውን በሰውነት ይሰራል፣ በአምላክነት የሚሰራውን በአምላክነት። ግን አምላክም ሰውም ነው እንጂ ግዴታ አምላክም ሰውም ስለሆነ የሆነ ነገር ባረገው ቁጥር አምላክነቱም ሰውነቱም በአንድ ላይ ነው ያደረጉት የሚለው ነገር የሚያስኬድ ነገር አይደለም። ከስጋ የተነሳ የሚሰራው ከሰውነቱ የተነሳ የሚሰራው ስራ አለ፣ ከአምላክነቱ የሚሰራው ስራ አለ። ከወልድነቱ የተነሳ የሚሰራው አለ፣ ከአብነቱ የተነሳ የሚሰራው ደግሞ አለ። እና ያንን አሰራርን እየቆጠርን አካል ልናደርግ አልችልም። አሰራር እየቆጠርን ፐርሰኖች ልናባዛ አንችልም። በሰውነቱ ሲሰራ ከሰውነቱ የተነሳ ይሰራል። ከአምላክነቱ የተነሳ ደግሞ የሚሰራቸው ነገሮች አሉ። ሁሉንም ማቀላቀል ትክክል አይደለም፣ አያስኬድም። ራሱ በቁመት አደገ ይላል አይደለም እንዴ? እና ማን ያደገው? አምላክነቱም ሰውነቱም ነው የሚያድገው። ስለማይለያይ አምላክነቱም አደገ። ከየት ወዴት ነው አምላክነት የሚያድገው? አምላክነት የሚጨምር ነገር ነው እንዴ? ያውም በቁመት አደገ ነው የሚል እና አምላክነት ቁመት አለው ነው። ያ ስለ ሰውነቱ ነው። ሰውም አምላክም ነው ስላላችሁ በቁመት አደገ ስላለ በቃ አምላክነቱም ሰውነቱም አደገ በሉ። ምን ማለት ነው? እና የሚያሳዝነው ነገር ይህንን የሚሉ ሰዎች ናቸው መልሰው ጥያቄ ሲሆን ግን ከእውቀት ስላልሆነ ከመረዳት ስላልሆነ አብም ወልድም ከሆነ ታዲያ አብ ነው የጸለየው ይላል።
አብ ወደ ማን ይጸልያል? አብም ወልድም ነው ካለ እኮ ከወልድነቱ የተነሳ የሚጸልየው ከወልድነቱ የተነሳ የሚያደርጋቸው ነገሮች አሉ፣ ከአብነቱ የተነሳ የሚያደርጋቸው ነገሮች አሉ። እዛ ላይ ነው ጥያቄው መስመሩ መሆን ያለበት እንጂ እዚህ ግባ የማይባል እዚህ ደግሞ ሊመጣ ማይችል ከሰኞ እስከ ዓርብ ብቻ የሚወራ ወሬ ሊሆን አይችልም እኮ። እውነት ካለ ማስረጃ ካለ ከሰኞ እስከ ዓርብ ብቻ እውነት ሆኖ ቅዳሜ ሲደርስ እንዴት እውነት አይሆንም? እዚህ ጋር መቅረብ መቻል አለበት እኮ። ስለዚህ በጣም ይገርመኛል እና የሆነ ከሰኞ እስከ ዓርብ የሚሸራሸር ተራው ነገር ነው ማለት ነው። እግዚአብሔር የተመሰገነ ይሁን።